ተመልካቾቻችን አሁን የደረሰን ዜና አለ። አንድ የመከላከያ ሄሊኮፕተር ጎሮጎራ ሲደርስ ለጊዜው ጥቃት መሆኑ በተገለጸ አደጋ መከስከሱ ታወቀ። በውስጡ የፌደራል ባለስልጣናትን እንዳሳፈረ የተነገረው የመከላከያ የጦር ሄሊኮፕተር ሙሉ በሙሉ መቃጠሉም ታውቋል። አንከር ሚዲያ ስለ አደጋው መረጃዎችን በማሰባሰብ ላይ ነው። ሄሊኮፕተሩ በፋኖ ኃይሎች በአርፒጂ መሳሪያ ተመቶ እንደወደቀ የሚገልጹ መረጃዎች በስፋት እየወጡ ነው። በሄሊኮፕተሩ ውስጥ የተሳፈሩት የፌደራል ባለስልጣናት መሆናቸው እንጂ እነማን እንደሆኑ ለማጣራት የተደረገው ሙከራ ለጊዜው አልተሳካም። የዘውትር ተሳታፊያችን ከተለያዩ ምንጮች የሰበሰባቸው መረጃዎች ሊያካፍለን መስመር ላይ ይገኛል። መልካም መሳይ እንግዲህ ከጎንደር አዘዞ ዋና ማዘዣ ጣቢያቸው ላይ በመነሳት የጎርጎራ መዝናኛ መናፈሻ ማዕከል ላይ የወታደራዊ አዛዦች በተደጋጋሚ ጊዜ እየሄዱ የሚዝናኑበት እንዲሁም የብልጽግና አመራሮች ለረፍት ያሉ በሄሊኮፕተር ሄደው እንቅስቃሴ የሚያደርጉበት እንደሆነ ይታወቃል። ለበርካታ ጊዜ ጭንቀት ውስጥ በወደቁ ጊዜ ምክክርም ለማድረግ ባሰቡ ጊዜ ከጣና ዳር የተሰራው ትልቁ ሪዞርት ላይ ከፍተኛ የሆነ በጀት ይዘው እዛ አካባቢ መዝናናት ራሳቸውን ለማዝናናት እንደሚሄዱ ይታወቃል። ነገር ግን የምስራቅ ደንቢያ የሚንቀሳቀሱ የፋኖ ኃይሎች የመረጃውን በደንብ አድርገው ከአዘዞ እንደተነሳ መረጃው ስለደረሳቸው በደንብ አድርገው ራሳቸውን አዘጋጅተው ሄሊኮፕተሯ ልትወርድ 2 ወይም 3 ደቂቃ ሲቀራት በሄሊኮፕተሯ ሙሉ በሙሉ በአርፒጂ መተው በስሩ በሄሊኮፕተሯ ውስጥ የሚገኙ ወታደራዊ መሪዎችና የብልጽግና አመራሮች ሙሉ በሙሉ ህይወታቸው እንዳለፈና ሄሊኮፕተሯ ሙሉ በሙሉ በሳት እንደተቃጠለች ነው የደረሰኝ መረጃ የሚያመላክተው። በዚህ ከተማ ላይ ከዚህ በፊት 200 የሚገመቱና የፌደራል ፖሊስ አባላትና ከ200 በላይ ደግሞ የመከላከያ ልዩ ኮማንዶዎች አካባቢን የሚጠብቁት ስለሆነ ከዛ አካባቢ ችግር አይደርስብንም። እዛ ሄደን 1-3 ቀን 4 ቀን ተዝናንተን ብንመጣ በጀርባ በኩል ጣና ሐይቅ በመኖሩ ፊት ለፊትም እነዚህ ኃይሎች በመኖራቸውና የፋኖ ኃይሎችም ከጎርጎራ አካባቢ ይርቀው ወደ ደንቢያ ጨዋሂት ቆላድባ አካባቢ ውጊያ ስለሚያደርጉ ወደዚህ የመምጣት እድል የላቸውም በማለት ለመዝናናት ቢሄዱበት ነው የሚል መረጃ ነው የደረሰኝ። በስሩ የሚገኙ የወታደራዊ ጀነራሎችም ከፍተኛ የብልጽግና አመራሮች እነማን እንደሆኑ ባይታወቅም በተለምዶ ከዚህ በፊት የሚደረገው ነገር ምንድነው? ለመዝናናት ወደ ከተማዋ መጣው በሄሊኮፕተር ደርሰው እንደሚመለሱ ነው የደረሰኝ መረጃ የሚያመላክተው። ለማጥፋት የከተማውን ህዝብ አስገድደው ወደ ሄሊኮፕተሯ ወደ ወደቀችበትና ወደ ተከሰከሰችበት አካባቢ እንቅስቃሴ ህብረተሰቡ ወጦ በግዴታ አፈርና ውሃ ተሸክሞ እንዲሄድና እሳቱን ለማጥፋት ከፍተኛ ጥረት ቢደረግም ነገር ግን እንዳልቻለ የከተማው የጎርጎራ ከተማ ህዝብ ሄሊኮፕተሯን ለማጥፋት እሳቱን ለማጥፋት እንዳልቻለ ነው የደረሰኝ መረጃ የሚያመላክተው። አሁን ከመሸ ስለተፈጸመ ዝርዝር ሁኔታውን እንግዲህ ማወቅ አልተቻለም። እነማን እንደሞቱ ለምን ዓላማ እንደሄዱ ነገ የምናጣራው መሆኑን ነው ማስገንዘብ በፈልገው መሳይ። ምናልባት በአንዳንድ ወገኖች በጥቃት ሳይሆን በተፈጠረ ቴክኒክ ብልሽት ነው የወደቀችው እና የተከሰከሰችው የሚልም ነገር ይሰማል። እስካሁንም ከሌላ ወገን ለማጣራት የሚያደርግነው ጥረት አልተሳካም። እንግዲህ በአገዛዙም ስለ ጉዳዩ የተባለ ነገር የለም። በትክክል በአርፒጂ በፋኖ ኃይሎች ስለመመታቷ የሚገልጽ መረጃ እንግዲህ ከፋኖ አካላት እየደረሰን ይገኛል። እንደው በአሁኑ ሰዓት ያለው ሁኔታ ምን ይመስላል? በአካባቢው እንግዲህ የጥቃት ከሆነ በአገዛዙ መንደር ትልቅ ሽብር የሚፈጥር ነው። ይሄ ለመጀመሪያ ጊዜም ይመስለኛል በዚህ ደረጃ። ባለፈው አንድ ድሮን ተመታ እንደወደቀች ሲገለጽ ነበረ። አሁን በዚህ ደረጃ ሄሊኮፕተር መመታቱ በአገዛዙ በኩል ትልቅ ወታደራዊ ኪሳራ ነው ማለት ይቻላል። በሳይ የፋኖ ኃይሎች እኮ አሁን መከላከያ የያዘውን ሙሉ ትጥቅ ከታንክ በስተቀር ሌሎችን ትጥቆችን በሙሉ ይዘዋል። ድሽቃ ይዘዋል፣ ሞርተር ይዘዋል፣ ስናይፐር ይዘዋል፣ አርፒጂ ይዘዋል። ሌሎችን የቡድን መሳሪያዎችን ሙሉ በሙሉ ታጥቀው ለመንግስት እጅግ በጣም አስቸጋሪ ከሆኑ ውለው አድረዋል። ጉልበታቸው ደርጅቷል። ስለዚህ ሄሊኮፕተር መምታት ለነሱ በጣም ብርቅ ላይሆን ይችላል ወይንም ትልቅ ነገር ላይሆን ይችላል። ነገር ግን የተፈጸመው ድርጊት እኔ በቀጥታ በድርጊቱ ከተሳተፉ የፋኖ ኃይሎች እንደተረዳው ተደውሎ እንደተነገረኝ ከሆነ ራሳችን ነው የመታ ነው። ምናልባትም 30 ደቂቃ ነው አሁን አንተና እኔ እየተነጋገርን ሄሊኮፕተሯ ከተመታች 30-35 ደቂቃ ወይም 40 ደቂቃ ቢሆነው ነው። ስለዚህ ቀጥታ ሄሊኮፕተሯን በአርፒጂ መተን ጥለናታል። ጎርጎራ ከተማ ላይ መተን ጥለናታል። ከማለፏ 1 ወይም 2 ደቂቃ በፊት ነው የተመታችው የሚል መረጃ በቀጥታ ከፋኖ ኃይሎች ነው የደረሰኝ። ይህንን ሊያደርጉ የሚችሉበት ጉልበትም ኃይልም ወኔም አላቸው። ምክንያቱም አርፒጂ የሚተኩሱ ድሽቃ የሚተኩሱ ሞርተር የሚተኩሱ ኃይሎች ከመከላከያ
እየወጡ ከአድማ ብተና እየወጡ ወደ ፋኖ ኃይሎች የተቀላቀሉ በሺዎች የሚቆጠሩ የቴክኒክ ባለሙያዎች እንዳሉትና አማካሪዎችም እንዳሉት የሚታወቅ ስለሆነ አሁን የተፈጸመው ድርጊት ምናልባት መንግስት ነገ በድንገተኛ አደጋ በቴክኒክ ብልሽት ወድቋል ቢልም ነገር ግን ይሄ ፍጹም ሐሰት ነው። ቀጥታ ከፋኖ ኃይሎች በዛ አካባቢ ከሚንቀሳቀሱ የፋኖ ኃይሎች ህዝብ ግንኙነት ኃላፊ ነው። ምናልባትም እነሱ ነገ ከነገ ወዲያ የፋኖ ኃይሎች ነገ ከነገ ወዲያ በዚህ ጉዳይ ላይ ሰፋ ያለ መግለጫ እንደሚሰጡ መረጃውን ከየት እንዳገኙት የት ላይ ሆነው እንደመቱት በስሩ በሄሊኮፕተሯ ውስጥ እነማን በአካል እንደነበሩ ምን ሊያረጉ እንደሚሄዱ መቼ እንደሚመለሱ ስንት ሰዓት እንደሚያርፉ በደንብ አድርገው ተንትነው የሚያቀርቡ ቢሆንም ነገር ግን አሁን ለጊዜው የደረሰ መረጃ ሙሉ በሙሉ በሄሊኮፕተሯ ውስጥ የነበሩ ሰዎች እንደተመቱና ህይወታቸው እንዳለፈ ሄሊኮፕተሯም ደግሞ ሙሉ በሙሉ ከጥቅም ውጭ እንደሆነች ነው የደረሰ መረጃ የሚያመላክተው። በአጠቃላይ በአማራ ክልል እየተደረጉ ያሉ ውጊያዎች በመከላከያ ኃይሎች ከፍተኛ ሽንፈት፣ በፋኖ ኃይሎች ደግሞ ከፍተኛ ድል እየተመዘገበ ሲሆን ይሄንን የተመለከተው የመከላከያና የአድማ ብተና በተለይ ደግሞ የሚኒሻ አባላት ባሉት የውጊያ ቀጠናዎች ላይ ለፋኖ ኃይሎች እጃቸውን ለመስጠት ከፍተኛ ቁጥር ያለው ኃይል ወደ ፋኖ እየተቀላቀለ እንደሆነ ለማወቅ ተችሏል። ይህ በእንዲህ እንዳለ በሰሜን ወሎ መሀል ሳይንት ዘመቻ በለጠ አካል በሚል ወታደራዊ ዘመቻ መጀመራቸውንና በትናንትናው ዕለት የተጀመረው ዘመቻ በርካታ የሰራዊቱን አባላት በመሃል ሳይንት ወረዳ ድምሰሳ መፈጸማቸውንና በተደረገው ውጊያም በርካታ ክላሽን፣ ስናይፐር፣ ሬንጀር ከነተተኳሹ መማረክ መቻላቸውንና በተለይ ልዩ ቦታው 42 ወይም ሾጤ ማርያም በተባለ ወታደራዊ ካምፕ ላይ ከፍተኛ ድምሰሳ መፈጸማቸውን ለማወቅ ተችሏል። በተጨማሪ በባህር ዳር ከተማ አባይ ማዶ ተብሎ በሚጠቀሰው አካባቢ የፖሊስ አባላት እርስ በርሳቸው ውጊያ በመግጠም እርስ በርሳቸው በውጊያ እቅዳቸው ላይ ስምምነት መድረስ ባለመቻላቸው እርስ በርሳቸው ተዋግተው በርካታ የፖሊስና የሚኒሻ አባላት እንደተገደሉ የደረሰኝ መረጃ ያመላክታል።